ቶማስ አልቫ ኤዲሰን 1000 ጊዜ የወደቀውና የሰው ልጅን ታሪክ እንደገና የጻፈው ሰው። በ1847 ኦሃዮ ውስጥ የተወለደው ቶማስ ኤዲሰን ወደ ዓለም የመጣው በሚከተሉት ልዩ ችሎታዎች ታጅቦ ነበር። አንደኛ፣ ምንም አይነት መደበኛ ትምህርት የለውም ማለት ይቻላል። ሁለተኛ፣ በከፊል መስማት የተሳነው ነበር። ይህ በኋላ ላይ ትልቅ ጥቅም እንደሆነ አወቀ። በደቂቃ 900 ጥያቄዎችን የመጠየቅ ዝንባሌ ነበረው። ጎልማሶችን የሚያሳብድ አይነት የማወቅ ጉጉት። የትምህርት ቤቱ መምህር በታዋቂነት እንዲህ ሲሉ ጠርተውታል፣ ኤድልድ። ትርጉሙም የዚህ ልጅ አእምሮ የተዘበራረቀ እንቁላል ሆኗል ማለት ነው። የኤዲሰን ናት። እርሷ ግን አይደለም፣ እሱ ብልህ ነው፣ እኔ ራሴ ያስተምረዋለሁ አለች። ትክክለኛ እርምጃ። ምክንያቱም ወጣቱ ኤዲሰን ደደብ አልነበረም፣ ይልቁንም በተለየ መንገድ የተሰራ ነበረ። የሚማረው በመስራት ነገሮችን በመስበርና በመገንባትና በማፈንዳት ነበር። በመሰረቱ እያንዳንዱ ወላጅ ማየት የሚፈራው የቅዠት አይነት። በ12 ዓመቱ በባቡሮች ላይ ጋዜጣና መክሰስ የሚሸጥበት ስራ አገኘ። አብዛኞቹ ልጆች የምሳ ገንዘብ በማግኘታቸው ደስ ይላቸዋል። ኤዲሰንስ ባቡሩን ወደ ራሱ ተንቀሳቃሽ የስራ ፈጣሪነት ግዛት ለወጠው። በባቡሩ ላይ የራሱን ጋዜጣ አሳተመ፣ ለመንገደኞች ሸጠ። በታሪክ ውስጥ ከመኪና ውስጥ ጋዜጣን ያሳተመ የመጀመሪያው ሰው ሆነ። በሻንጣ ማጓጓዣ ክፍል ውስጥ የኬሚስትሪ ሙከራዎችን አደረገ። አዎ፣ የኬሚስትሪ ሙከራዎችን በሚንቀሳቀስ ባቡር ላይ ከእሳት ጋር። አንድ ቀን በአጋጣሚ ባቡሩን በእሳት አያያዘው፣ ከስራው ተባረረ። በእርግጥ ይህ ፍትሃዊ ነው። በወጣትነቱ ኤዲሰን በአንድ ባቡር አስተላላፊ በጥፊ ተመታ። እናም ከበሽታ በኋላ በከፊል መስማት ተሳነው። አብዛኞቹ ሰዎች ይጎዱ ነበር። ኤዲሰን ግን ትከሻውን ነቅንቆ እንዲህ አለ፣ ጥቂት ድምፅ፣ የበለጠ ማሰብ። ጥንታዊ የኤዲሰን አስተሳሰብ፣ አንካሳን ወደ ጥቅም መቀየር። አልሰማሁም ማለት ትልቁ የንግድ ስብሰባ ላይ ትልቁ ጥቅም ሊሆን እንደሚችል ተረዳ። በሀያዎቹ ዕድሜው መጀመሪያ ላይ ኤዲሰን በመጨረሻም እንደ ሙሉ ጊዜ ፈጣሪ ሱቁን ከፈተ። በድህነት ኖረ፣ አስቀያሚ ምግቦችን በላ፣ በሌሊት ለ4 ሰዓታት ብቻ ተኛ። እናም መሞከሩን ቀጠለ። የመጀመሪያው ትልቅ ግኝት ለዎል ስትሪት የተሻሻለ የአክሲዮን መለኪያ ወይም ስቶክ ቲከር የገዛው ኩባንያ ጠየቀው። ለዚህ ስንት ትፈልጋለህ? እሱ $3000 ለመጠየቅ አሰበ። እነሱ ግን $40,000 አቀረቡለት። ሊደነግጥ ደርሶ ነበር። ይህ ገንዘብ እውነተኛ ግዛቱን ለመገንባት መንገድ ከፈተለት። በኒው ጀርዚ ሜንሎ ፓርክ ውስጥ የዓለምን የመጀመሪያውን የምርምርና ልማት ላቦራቶሪ ፈጠረ። ቦታው የእብዶች ቤት ነበር። 24 ሰዓት፣ 7 ቀናት የሥራ ፈረቃ፣ በደርዘን የሚቆጠሩ ረዳቶች፣ የማያቋርጥ ድምፅ፣ የሙከራ ፍንዳታዎች። ኤዲሰን ወለል ላይ ይተኛል። ሰዎች እስኪደነዝዙ ድረስ ይሰራሉ። እሱ ይህንን የፈጠራ ፋብሪካ ብሎ ጠራው። እናም ከ1000 በላይ የባለቤትነት መብቶችን አስገኝቷል። ሜንሎ ፓርክ ሲሊከን ቫሊ የሚባል ነገር ከመኖሩ በፊት የነበረው ሲሊከን ቫሊ ነበር። ኤዲሰን በቃ መተኛት የምትችሉ ከሆነ ለምን አዲስ ነገር አትፈጥሩም ብሎ ሰዎችን ይጠይቅ ነበረ። አንድ ነገር ግልጽ እናደርግ፣ ኤዲሰን የመጀመሪያውን የብርሃን አምፑል አልፈጠረም። እሱ የፈጠረው የመጀመሪያው ተግባራዊ ለረጅም ጊዜ የሚቆይ በንግድ ሊሰራበት የሚችል የብርሃን አምፑል ነው። ትልቅ ልዩነት አለው። ከኤዲሰን በፊት አምፑሎች በፍጥነት ይቃጠሉ ነበር ወይም በጣም ውድ ነበሩ። ኤዲሰን እና ቡድኑ በሺዎች የሚቆጠሩ ቁሳቁሶችን ሞከሩ፣ የሚከተሉትን ጨምሮ ቀርከሃ፣ ካርቦን የተደረገ ክር፣ የአሳ ማጥመጃ ክር፣ ጸጉር። አዎ ጸጉር። ሪፖርተሮች በጣም ብዙ ጊዜ ስለወደቀ አፌዙበት። ለምን 1000 ጊዜ ትወድቃለህ? ኤዲሰን መለሰ፣ አልወደኩም፣ የማይሰሩ 1000 መንገዶችን አገኘው። ይህ ሰው በተነሳሽነት ትልቅ የመተማመን ደረጃ ነበረው። በመጨረሻም በ1879 የሚሰራ ክር አገኙ። ዓለም በአንድ ሌሊት ተለወጠ። የኤሌክትሪክ መብራት በጣም ጥሩ ነበር፣ ግን እንዴት ነው ኃይል የምትሰጠው? ይህም አፈታሪካዊ የአሁኑ ጦርነት ወይም ዋር ኦፍ ከረንትስ አስጀመረ። ኤዲሰን ዲሲ ኤሌክትሪክ ወይም ቀጥተኛ ፍሰት፣ ኒኮላስ ቴስላ እና ዌስቲንግሃውስ ኤሲ ከረንት ወይም ተለዋዋጭ ፍሰት
ኤዲሰን ዲሲ እንዲያሸንፍ ፈለገ። የቴስላ ኤሲ ግን ለረጅም ጊዜ ለርቀት የተሻለ ነበረ። ኤዲሰን ይህንን በሳይንሳዊ መንገድ ተቀበለ? በፍጹም አልተቀበለም። ሙሉ ለሙሉ ወራዳ ወደ መሆን ተለወጠ። ኤሲ አደገኛ መሆኑን ለማረጋገጥ እንስሳትን በፊት በኤሌክትሪክ አቃጠለ። በኤሌክትሪክ ወንበር ላይ ኤሲን በመጠቀም ሞከረ። ፍርሃትን አሰራጨ። ተፎካካሪዎችን አፎካከረ። እጅግ ድራማዊ፣ አስቀያሚና በፍጹም አረመኔያዊ ነበር። በመጨረሻም ኤሲ የተሳለ ስለነበር ቴስላ ጦርነቱን አሸነፈ። ግን ኤዲሰን አሁንም በጣም ሀብታም፣ ታዋቂና ኃያል ሆኖ ቀረ። ከኤዲሰን እጅግ እንግዳና ብልህ ፈጠራዎች አንዱ ፎኖግራፍ ነበረ። ድምፅን መቅረጽና መልሶ ማጫወት የሚችል የመጀመሪያው መሳሪያ። በ1877 ዓ.ም እየኖርክ አንድ ሰው በማሽን ድምፁን ሲጫወት በአስብ ሰዎች ደነገጡ። አንዳንዶች መናፍስትን በመሳሪያው ውስጥ እንዳሰራ አሰቡ። ሌሎች ደግሞ ጠንቋይ ያሉት። ኤዲሰን ትኩረቱን ወደደው። የሚናገርና የሚዘፍን ማሽን መስራት እፈልጋለሁ አለ። እርሱም ደግሞ አደረገው። ማይክሮፎኖች ከመኖራቸው በፊት ቶማስ አልቫ ኤዲሰን 1000 ጊዜ የወደቀውና የሰው ልጅ ታሪክ እንደገና የጻፈው ሰው፣ አዎ ኤዲሰን የፊልም ኢንዱስትሪውንም ቀየረው። እሱ የመጀመሪያው ሲኒማ በሙሉ ፈጠረ ማለት ይቻላል። ከዚያም እሱን ሳይከፍሉ ፊልም ለመስራት የሞከረን ማንኛውም ሰው በኃይል ከሰሰ። ሆሊውድ ቃል በቃል ወደ ካሊፎርኒያ የተዛወረው በከፊል የኤዲሰን የፈጠራ ባለቤትነት ወይም ፓተንት ለማምለጥ ነበር። ይህ ሰው የክስ መሪ የፍጻሜ አለቃ ነበረ። የኤዲሰን ዕለታዊ የሥራ ልምድ የሚከተለው ነበር። ከ18 እስከ 20 ሰዓታት ይሰራል። ከ3 እስከ 4 ሰዓታት ወንበር ላይ ተኝቶ ያንቀላፋል። በቡና ሰዓቱ አይደራደርም። ቡድን እስከ ድካም ማብቂያ ድረስ ይገፋፋል። እብድ ሰው ይመስል ሐሳቦችን ያሳድዳል። እረፍት የለሽ ነበር። ተጠምዶ ነበር። መደበኛ አልነበረም። ግን በእርግጠኝነት አፈታሪክ ነበር። አብዛኛውም የሜንሎ ፓርክ ሰራተኞች የሚከፈለን ገንዘብ ለሳይካትሪስት ነው ወይስ ለደሞዝ ብለው ይጠይቁ ይሆናል። ኤዲሰን ዝም ብሎ ነገሮችን አልፈጠረም። መላው ዘመናዊ ዘመን የቆመባቸውን ቴክኖሎጂዎች በማስተዋወቅ ህብረተሰቡ የሚሰራበትን መንገድ ለወጠ። የኤሌክትሪክ ኃይል፣ የድምፅ ቀረጻ፣ ፊልም፣ የኢንዱስትሪ ምርምር፣ የኤሌክትሪክ ፍርግርግ። እሱ ምናብን ወደ እውነት በኢንዱስትሪ ደረጃ ለወጠው። ኤዲሰን ከሚከተሉት ተነስቶ ከዘገምተኛ ልጅ፣ በከፊል መስማት የተሳነው፣ ድሃ፣ ያልተማረ፣ ያልሰለጠነ ወደሚከተለው ህይወቱን ለወጠ። የሜንሎ ፓርክ ጠንቋይ፣ የዘመናዊ ፈጠራ አባት፣ ከታላላቅ ፈጠራዎች አንዱ። ህይወቱን ለአንድ ነገር ማስረጃ ነው። ብልህነት ጥንቆላ አይደለም። እሱ መጥፎ የሥራ ልማዶች፣ ጽናትና የዓለም እብድ እንደሆንክ ስትሰራ የምታገኘው ውጤት ነው። ዓለም እብድ ነህ ስትልህ እምቢ የማለት ውህደት ነው። የቶማስ አልቫ ኤዲሰን ዘላቂ ቀስ በ1093 የባለቤትነት መብቶች ዝርዝር ብቻ የሚወሰን አይደለም። ይልቁንም የፈጠራ ሂደቱን ሙሉ በሙሉ የመለወጥ ብቃቱ ነው። እሱ የሳይንሳዊ ግኝትን፣ ስልታዊ ሙከራንና የንግድ አተገባበርን ያዋሃደ የላቀ የአሜሪካን ፈጣሪ ነበር። የኤዲሰን ዋነኛ አስተዋጽኦ የብርሃን አምፑልን ብቻ ማሻሻል አልነበረም። ይልቁንም አምፑሉን ተግባራዊና ተደራሽ ያደረገው ሙሉ የኤሌክትሪክ መብራት ኃይልና ስርዓት መዘርጋቱ ነው። እንደ አውሮፓውያን አቆጣጠር በ1882 ዓ.ም በኒውዮርክ ከተማ የፐርል ስትሪት ጣቢያን በማቋቋም ዓለምን ከውስን የአካባቢ መብራት ጥገኝነት አላቆ ወደ 20ኛው ክፍለ ዘመን ያሸጋገረው አጠቃላይ የመገልገያ አገልግሎት መሰረትን የጣለ እሱ እንደሆነ ሁሉም ያምናል። ዘመናዊ ዓለምን ያበረታውን መሰረተ ልማት ነው የገነባው። ምናልባትም ከሁሉም በላይ የላቀው አስተዋጽኦ በዓለም የመጀመሪያ ኢንዱስትሪ ምርምር ተቋም የሆነውን የሜንሎ ፓርክ ላቦራቶሪ መመስረቱም ነው። ቶማስ ኤዲሰን ከፈጣሪነት በላይ ነበር። ዓለምን ያበራ፣ ድምፅን የሰጠ፣ በእንቅስቃሴ እንዴት ማለም እንደሚቻል ያስተማረ ቴክኖሎጂያዊ ስራ ፈጣሪ ነበር። እሱ የማያለሰልስ ጥረት፣ በታዋቂነት ብልህነት እንደ ጠንቋይነት እስኪታይ ድረስ። ብልህነት 1% መነሳሳትና 99% ላብ ነው ተብሎ የተጠቃለለው ለጽናት ኃይል፣ ዘላለማዊ ምስክርና የተግባራዊ የሰዎች ብልሃት አቅም ዘላቂ ምልክት ሆኖ ይኖራል።